ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን፣ ዛሬ ሚያዝያ 13 2018 አመሻሽ ላይ ሰበር መረጃ ተሰምቷል። በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስ እና እጅግ አሳሳቢ ክስተት ተፈጥሯል። የቴዲ አፍሮ ኢትዮሪካ የተሰኘውን አዲሱን አልበም በተመለከተ አወዛጋቢና አነጋጋሪ መረጃዎች እየወጡ ይገኛሉ። የቴዲ አፍሮ የቅርብ ሰውና የስቱዲዮ ጓደኛው መታሰሩ አመሻሽ ላይ ተሰምቷል። እንዲሁም የሬዲዮና የመዝናኛ ቤቶች የቴዲ አፍሮን አዲሱን አልበም ሙዚቃ እንዳይከፍቱ መልእክቶችና ማስጠንቀቂያዎች እየደረሷቸው እንደሆነም ተሰምቷል። ከዚህ ባለፈም የቴዲ አፍሮን ሙዚቃ ሲያዳምጡ የነበሩ ከ100 በላይ ግለሰቦች በሽብር እንቅስቃሴ ተጠርጥረው መያዛቸውም ይታወሳል። እስከ መጨረሻው ሰብስክራይብ እያደረጋችሁ አብራችሁን ሁኑ። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር ስቱዲዮ አጋር የሆነው የሱፍ ያሲን ዛሬ ከሰዓታት በፊት በፌዴራል ፖሊሶች በቁጥጥር ስር መዋሉን የቤተሰብ ምንጮች ተናግረዋል። እንደ ምንጮቹ መረጃ ከሆነ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው ይህ ድንገተኛ ዘመቻ በሕግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት ነው። ፖሊሶቹ የሱፍ ያሲንን ከገዛ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ሕጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ አሳይተዋል ተብሏል። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ ነው። የሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ይታወቃል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊ ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ተሰግቷል ሊሆን እንደሚችል ተጠርጥሯል። ከዚሁ ከቴዲ አፍሮ ሚያዝያ 8 2018 የወጣው ኢትዮሪካ የተሰኘውን አዲሱን አልበም ተከትሎ ብዙ አነጋጋሪ ጉዳዮች እና ክስተቶች እየተሰሙ ይገኛል። በቅርቡ የተለቀቀው ኢትዮሪካ የተሰኘው አዲስ የሙዚቃ አልበም ስራውን ተከትሎ የሬዲዮ ጣቢያዎችና የምሽት መዝናኛ ቤቶች ሙዚቃውን እንዳያጫውቱ ጥብቅ መመሪያ እየተላለፈባቸው መሆኑን አንዳንድ ሚዲያዎች ዘግበዋል። እንደ ዘገባው ከሆነ ስማቸው እንዲጠቀስ ያልፈለጉ የሬዲዮ ጣቢያዎች የስራ ኃላፊዎችና የመዝናኛ ቤት ባለቤቶች ከአስተዳደር አካላት የቴዲ አፍሮን አዲስ አልበም ስራዎች ወደ ሕዝብ እንዳያደርሱ የሚከለክል የቃል ትዕዛዝ ደርሶናል ብለዋል። ትዕዛዙን ተላልፈው የሚገኙ ተቋማትም የስራ ፈቃድ እስከ መሰረዝ የሚደርስ እርምጃ እንደሚጠብቃቸው ማስጠንቀቂያ ተሰጥቷቸዋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ አዲሱን አልበም ሲያደምጡ የተገኙ ወጣቶች በቁጥጥር ስር እየዋሉ መሆኑን ምንጮች ተናግረዋል። ከዚህ ቀደም የቴዲ አፍሮ ዘፈን መውጣቱን ተከትሎ ከሚያዝያ 8 ቀን 2018 ዓ.ም ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል አዲሱን ዘፈን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶች መታሰራቸውን መሰረት ሚዲያ መዘገቡ ይታወሳል። ስም አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ ለመሰረት ሚዲያ እንዳረጋገጡት ከሐሙስ ሚያዝያ 8 ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉ ይገኛሉ። በከተማው ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባልሆንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣት ታስረዋል ያሉት ምንጮች በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑን አክለዋል። አብዛኞቹ በቅርቡ እንደሚለቀቁ ተስፋ አለኝ ያሉት አንድ የምርመራ ቡድን አባሉ ዘፈኑን ለአመጽ መቀስቀሻ ለማዋል መሞከራቸው እንጂ መንግስት ከዘፈኑ ጋር ችግር የለበትም ብለው ተናግረዋል። በቁጥጥር ስር የዋሉት አብዛኛዎቹ ታዳጊዎችና ወጣቶች ናቸው ያሉት ጠቋሚው በዘፈን ስም ለአመጽ ተነስ እያሉ መቀስቀስ ወንጀል መሆኑን ገና ያልተረዱ ልጆች የፈጸሙት ድርጊት ነው ብለዋል።
ይሁን እንጂ ከዘገባው በኋላ መንግስት ሽብር ለመፈጸም ተንቀሳቅሰዋል የተባሉ 138 ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የሀገሪቱን ሰላምና ደህንነት ለማወክ እንዲሁም መጪውን ሀገራዊ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር አውሏል ሲል ገልጿል። በተለያዩ የሀገሪቱ አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ከክልል ጸጥታ አካላት ጋር በመሆን የቴዲ አፍሮ ዘፈን ከወጣበት ማግስት ሚያዝያ 9 2018 ጀምሮ በቁጥጥር ስር እንደዋሉ ተነግሯል። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸው በመግለጫው ተብራርቷል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳት፣ መገናኛ ሬዲዮዎች፣ የስልክ ቀፎችንና ሲም ካርዶችን፣ ጦር መሳሪያና ተተኳሾችን በአጠቃላይ ሎጂስቲክስ ሲያሰባስቡና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸውም መረጋገጡን የመንግስት ሚዲያዎች ዘግበዋል። ለመሆኑ ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹንስ ምን ልዩ ያደርጋቸዋል? ወደሚለው ጥያቄና መልስ እንግባ። ቴዲ አፍሮ 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎች ተካተውበታል። ቴዲ አፍሮ ከዚህ ቀደም አቡጊዳ፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮች አድርሶ ተወደውለታል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። 2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢቶሪካ ሲል የሰየመውን 6ኛውን አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በዓመቱ 8ኛ ወር፣ በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃ በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭቱ መሰረዙ ይታወሳል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። ይህ የቴዲ አፍሮ አዲስ አልበም ዓለም አቀፍ መነጋገሪያ እየሆነ የመጣ ሲሆን ከ57 ሚሊዮን በላይ እይታዎች በተለቀቁ 3 ቀናት ውስጥ ብቻ ማግኘት ችለዋል። እናንተስ ምን ሀሳብ አላችሁ? ኮሜንት ላይ አስቀምጡልን።